የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን አገው ሚዲያ ዛሬም እንደ ትላንቱ ሁሉ ትኩስና ታማኝ መረጃዎችን ወደ እናንተ ይዛላችሁ ቀርባለች። ሰናይ ቆይታ እንዲሆንላችሁ አገው ሚዲያ እየተመኘች በቅድሚያም ዋና ዋናዎቹን እናስቀድማለን። የአማራ ፋኖ በጎጃም ዘመቻ አንድነት በሚል ዘመቻው በርካታ የአገዋዊ ብሔረሰብ ዞን አካባቢዎችን በመውረር ከፍተኛ ችግር እየፈጠረ ነው ሲሉ ታማኝ ምንጮቻችን አረጋግጠዋል። በስፋት የምንቃኘው ይሆናል። የአማራ ክልል መንግስት ቁልፍ የአመራር ቦታ ላይ ሹምሽር ካደረገ አንድ ሳምንት ቢያስቆጥርም በታችኛው መዋቅር ላይ ግን ለውጥ አልታየም። የጸጥታ ሁኔታውም አልተሻሻለም ተብሏል። ይሄንንም እንዲሁ የምታደምጡት ይሆናል። በአማራ ክልላዊ ብሔረሰብ ዞን ጃዊ ወረዳ በተከሰተ በርካታ ሰዎች በበሽታው ተጠቂ ሲሆኑ ከ10 የማያንሱ ሰዎች ደግሞ ሕይወታቸው እንዳለፈ ተነግሯል። ይህንንም በትንታኔ እንመለከተዋለን። የአማራ ፋኖ በጎጃም አዴት አካባቢ የአፈር ማዳበሪያ ለምን ከመንግሥት ገዛችሁ በሚል 5000 ብር በአንድ ገበሬ ላይ ቅጣት እየጣሉ መሆናቸው ተሰምቷል። ይህንንም የምታደምጡት ይሆናል። አቶ ጌታቸው ረዳ ምስጋና ቀርቦላቸው ከጊዜያዊ አስተዳደር ፕሬዝዳንትነት መሰናበታቸውም ተሰምቷል። ክብራትና ክብራን ከአገው ሚዲያ ጋር ከቆያችሁ እነዚህንና ሌሎች መረጃዎችን ታደምጣላችሁ። እንዲሁም ለአገው ሚዲያ አዲስ ከሆናችሁ ሼር፣ ላይክ እና ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። የአማራ ፋኖ በጎጃም ዘመቻ አንድነት በሚል ዘመቻው በርካታ የአገዋዊ ብሔረሰብ ዞን አካባቢዎችን በመውረር ከፍተኛ ችግር እየፈጠረ ነው ሲሉ ታማኝ ምንጮች አረጋግጠዋል። ጽንፈኛው ኃይል መጋቢት 22 2017 ዓ.ም ጀምሮ የአየሁ ጓጉሳ ወረዳ ዙሪያዎችንና ያዘና ከተማን ተቆጣጥሮ ነበር። በዚህ ዕለት አጥቢያ ጀምሮ ደግሞ ከፍተኛ ውጊያ ሲያደርግ የቆየው ይህ ኃይል የአየሁ ጓጉሳ ዙሪያ ቀበሌዎችና አዘና ከተማን መቆጣጠሩ እንዲሁ ተሰምቷል። ይህ ዜና እስከተጠናከረበት ጊዜ ድረስ ዘመቻ አንድነት በጎጃም በሚል ይህ ዜና እስከተሰራበት ጊዜ ድረስ ዘመቻ አንድነት በጎጃም በሚል አዊ ዞን ውስጥ በተደረገ ውጊያ በአማራ ፋኖ ኃይል ምን ያክል ሰው እንደሞተ እንደቆሰለና ንብረት እንደወደመ ለማወቅ ባይቻልም ሊደርስ የሚችለውን ጥፋትና መፈናቀል ግን ከፍተኛ ሊሆን እንደሚችል የሚዲያችን ታማኝ ምንጮች አመላክተዋል። የመረጃ ምንጮቻችን ፋኖ ለአገው ሕዝብ ካለው አመለካከትና ዓላማ አንጻር ከፍተኛ ጉዳት ሊያደርስ እንደሚችልም ስጋታቸውን አጋርተዋል። ከዚህ ቀደም ሕዝቡን ከጥቃት ሲከላከሉና አካባቢውንም ሳያስደፍሩ የቆዩት ጀግኖች ወጣቶችና ሚሊሻዎች ከፋኖ ጋር አብረው ከሚሰሩ በዞኑና በወረዳው አመራሮች አሳዳጅነት ግማሾቹ እስር ቤት ታጉረው፣ ሌሎቹ ደግሞ በተለያየ ጊዜ በግልጽም ሆነ በስውር ተገድለዋል። በዚህም ምክንያት አካባቢውን በቀላሉ ፋኖ ሊቆጣጠረው እንደቻለና ከዚህ የበለጠ ቀጣይ አደጋዎችንም ሊያስከትል እንደሚችል ማህበረሰቡ ላይ ስጋት ፈጥሮባቸዋል። እንደ መረጃ ምንጫችን ከሆነ ባምበላ፣ በዚገምና በጃዊ አካባቢዎች ላይ የደረሰው የሞት የንብረት መውደምና መፈናቀል አስከፊነትን አስታውሰው ባዘናም እጅግ የከፋ የሞትና የንብረት ውድመት አደጋ አድርሰዋል ሲሉ በብሶት ገልጸዋል። የአገው ሚዲያም በተከታታይነት የዚገምን የአምበላንና የጃዊን ግፍ ስትዘግብ እንደነበር ይታወሳል። ይህ በእንዲህ እንዳለ የአዘናውን ጥቃት አስመልክቶ አገው ሚዲያ ያነጋገረቻቸው ሌሎች የመረጃ ምንጮቻችን ደግሞ ምናልባትም መንግስት አመራሮችን የማውረድ ተግባር ወደ ዞኖችና ወረዳዎች ድረስ ሹምሽር ሊያደርግ እንደሚችል በመገመት አሁን አብሮ ከፋኖ ጋር የሚሰራው አመራር እንዳይወርድ ለመከላከል እንዲሁም የመንግስትን ትኩረት ለማስቀየስ ሆን ተብሎ የአመራሩን ተፈላጊነት ለመጨመር የተጀመረ ጥቃት እንደሆነ የራሳቸውን ግምት አስቀምጠዋል። ሌላኛው አስተያየት ሰጪ ደግሞ ይህ ጥቃት የተፈጸመው በወረዳው አመራር ትዕዛዝና ሴራ መሆኑን ገልጸው ሁለት ምክንያቶችንም ተናግረዋል። እነዚህ ምክንያቶች አንደኛው የወረዳው አመራር በከፍተኛ ሙስና የተዘፈቁ በመሆናቸው ሰነድ ለማጥፋት የታለመ ሲሆን፣ ሁለተኛው ደግሞ በአዘና ከተማ ውስጥ ነዳጅን ጨምሮ ከ70 ሚሊዮን ብር በላይ የሚገመት በኮንትሮባንድ የተያዙ ንብረቶችን ራሳቸው ዘርፈው ተዘረፉ ለማለት አመራሩ በቅድና በስምምነት የፈጸመው ድርጊት ነው ብለዋል። ይህ ጥቃት ዛሬ አድማሱን እያሰፋ ወደ ዚገም እንዲሁም አምበላና ሆዲት ደርሷል። ሌላኛው የአንድ የዚገም አካባቢ ነዋሪ ለአገው ሚዲያ እንደገለጹት በፋኖ ሻለቃ ዝናቡ እየተመራ የአየሁ ጓጉሳና የዚገም ወረዳዎችን በመውረር በአምበላና በዚገም መካከል በምትገኘው ዛጌ የምትባል ቦታ ላይ በመሰባሰብና በመስፈር ለውጊያ ከፍተኛ ዝግጅት እያደረጉ እንደሚገኝ ገልጿል። ፋኖ ያለምንም ከልካይነት በጭነት መኪኖችና በበርካታ ሞተር ሳይክሎች ዛጊ ቀበሌ የገባውና የደረሰው ከዞን አመራርም ሆነ ከአገው ወጣቶች ምንም እንቅፋት ሳይደርስባቸው መሆኑን ይህ የመረጃ ምንጫችን ገልጿል።
የአገው ወጣቶች እንደዚህ ቀደሙ በአሁኑ ወቅት ፋኖን ለመከላከል ያልሞከሩት ምክንያት ደግሞ በሚከተሉት 3 ምክንያቶች እንደሆነ የአካባቢው ነዋሪዎችና ጉዳዩን የሚታዘቡት ታዛቢዎች አስረድተዋል። አንደኛ፣ የመንግስት የመልስ አጸፋን መፍራት። የክልሉና የዞኑ አመራሮች የአገው ወጣቶችን ስጋት በመፍጠር ፋኖን ለመከላከል ከሞከሩ ሊገድሏቸው ወይም ሊያስሯቸው ይችላሉ። ባለፉት 12 ወራት በርካታ የአገው ሚሊሻ አባላትና እንዲሁም አክቲቪስቶች ፋኖን በመቃወማቸው ተገድለዋል ወይም ደግሞ ታስረዋል። ሁለተኛ፣ የመሳሪያና ጥይት እጥረት። የአገው ወጣቶች ዘመናዊ መሳሪያ እንደ ስናይፐር፣ ብሬን፣ ክላሽንኮቭና ራሳቸውን ለመከላከል የሚያስችል በቂ ጥይት ማግኘት አይችሉም። ሶስተኛውና ዋነኛው ደግሞ የፋኖ ታክቲክ ለውጥ። ፋኖ በቅርቡ የጦርነት ስልቱን በመቀየር የአካባቢው ወጣቶች ውጤታማ ምላሽ እንዲሰጡ አድርጓል በማለት ስጋቱን ከገለጸ በኋላ በተለይም መከላከያ ቶሎ ጣልቃ ገብቶ የጉዳት መጠኑን እንዲቀንስላቸው እነዚህ አስተያየት ሰጪዎችና የአገው ሚዲያ የመረጃ ምንጮች አሳስበዋል። የአማራ ክልል መንግስት ቁልፍ የአመራር ቦታ ላይ ሹምሽር ካደረገ 1 ሳምንት ቢያስቆጥርም በታችኛው መዋቅር ላይ ግን ለውጥ አልታየም። የጸጥታ ሁኔታውም እንዲሁ እንዳልተሻሻለ ተገልጿል። የአማራ ክልል መንግስት መጋቢት ወር መጀመሪያ ከባድ የተባለውን ግምገማ ካካሄደ በኋላ የአመራር ሹምሽር ማድረጉ በሰፊው ሲዘገብ ነበር። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የባህር ዳርን ጉብኝት ተከትሎና የክልሉ አመራሮች ራሳቸውን እንዲገመግሙ ትዕዛዝ ማስተላለፋቸውን መዘገባችን ይታወሳል። በዚሁ መሰረት ሹምሽሩ ቀድሞ የነበሩ አመራሮችን በማንሳት አዳዲስ አመራሮች እንዲተኩ ማድረጉን ታውቋል። በዚሁ መሰረት ሹመት ካገኙ አመራሮች መካከል የፌዴራል ፖሊስ ኮሚሽን ምክትል ኮሚሽነር ጄኔራል ዘላለም መንግስቴ የአማራ ክልል ፖሊስ ኮሚሽነር ሆኖ መሾማቸው ይታወቃል። በተጨማሪም የአማራ ክልል ፕሬዝዳንት አቶ አረጋ ከበደ የፌዴራል ፖሊስ ኮሚሽን ውስጥ ሲያገለግሉ የቆዩትን ኮሚሽነር ዘላለም መንግስቴን የአማራ ክልል ፖሊስ ኮሚሽን ኮሚሽነር አድርገው ሹመዋል። ዶክተር እሸቱ የሱፍ የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ እንዲሁም ደግሞ አቶ አስቻለ አላምሬ የአማራ ክልል ሚሊሻ ጽሕፈት ቤት ኃላፊ አድርገው ሹመዋል። በህዝብ ዘንድ ተወዳጅነትን ያተረፉትና ጽንፈኛውን ኃይል በመከላከል የሚታወቁት የአገዋዊ ዞን በርካታ የአገው ወጣቶችና ባለሀብቶች ሲገደሉ፣ ሲታሰሩ፣ ሲፈናቀሉ ምንም መፍትሄ ማምጣት ያልቻሉት የቀድሞ የአማራ ክልል የጸጥታ ቢሮ አመራሮች መውረዳቸውን ተከትሎ በአዊ ዞን ላይም ለውጥ ያመጣል የሚል በብዙ የአገው ህዝብ ዘንድ ከፍተኛ እምነት አሳድሯል። እነዚህ አመራሮች መውረዳቸው ምናልባትም የፋኖን ኃይል ሊያዳክመው ይችላል ተብሎ እንደሚገመት የአገው ሚዲያ ሰምታለች። በተለይም የአቶ ዘላለም መንግስቴ የጸጥታ ስራ ልምዳቸውና ያላቸው ሀገራዊ መረጃ አቅም ክልሉን ወደ ተሻለ የጸጥታ ደረጃ ሊያመጣው ይችላል ወይስ ባለበት ይቀጥላል የሚለውን ደግሞ አብረን የምንመለከተው ይሆናል። በአማራ ክልላዊ ብሔረሰብ አስተዳደር ዞን ጃዊ ወረዳ ከሰኞ መጋቢት 22 ቀን 2017 ዓ.ም ጀምሮ በተከሰተ አጣዳፊ ተቅማጥና ተውከት የ10 ሰዎች ህይወት ሲያልፍ በርካታ ሰዎች ደግሞ በበሽታው ተይዘው ወደ ሆስፒታል መምጣታቸውን የጃዊ መጀመሪያ ደረጃ ሆስፒታል ምንጮችና የወረዳው ጤና ጽሕፈት ቤት ተወካይ ለአገው ሚዲያ ገልጸዋል። ስማቸው እንዳይጠቀስ የጠየቁ የጃዊ መጀመሪያ ደረጃ ሆስፒታል ባልደረባ በበሽታው ተይዘው ወደ ሆስፒታል ከመጡ ሰዎች መካከል በአሳሳቢ ደረጃ ላይ የሚገኙ አሉ ያሉ ሲሆን ሌሎቹ ደግሞ በኦአርኤስ ማገገም ችለዋል ብለዋል። የጃዊ ወረዳ የጤና ጥበቃ ጽሕፈት ቤት የህብረተሰብ ጤና አደጋዎች ተወካይ አስተባባሪ የሆኑት አቶ ወሰን ትእዛዙ በበኩላቸው መጋቢት 22 2017 ዓ.ም ጀምሮ ብሔራዊ ጸበል ከሚባል አካባቢ 20 የሚሆኑ ሰዎች በበሽታው ተይዘው ወደ ጤና ጣቢያ መምጣታቸውን አረጋግጠዋል። ሰኞ ዕለት ጃዊ ሆስፒታል እንደደረሱ 2 የሞቱ ሰዎች መኖራቸውንም አቶ ወሰን አረጋግጠዋል። የአዊ ብሔረሰብ አስተዳደር ጃዊ ወረዳ ኮሚኒኬሽን ቢሮ በፌስቡክ ገጹ ላይ እንዳጋራው መልእክት ከሆነ የሕክምና ቡድኑ 8 ሰዎችን ባሉበት ቦታ ላይ የሕክምና አገልግሎት እንዲያገኙ እያደረገ መሆኑንም ገልጸዋል። የወረዳው ጤና ጽሕፈት ቤት ተወካይም ሆኑ የጃዊ መጀመሪያ ደረጃ ሆስፒታል ባልደረባ የህሙማኑ ቁጥር ከዚህ ይጨምራል የሚል ስጋት እንዳላቸውም ተናግረዋል። በበሽታው የተያዙ ሰዎች የሚያሳዩት ምልክት የአጣዳፊ ተቅማጥና ተውከት ነው ያሉት አቶ ወሰን ናሙና ተወስዶ ግን አልተረጋገጠም እንጂ ናሙና ተወስዶ ባይረጋገጥም የሚመጡት ህሙማን በሙሉ የሚያሳዩት ምልክት ግን ተመሳሳይ እንደሆነ ገልጸዋል። በአገው ህዝብ ላይ የሚደርሰው ሰው ሰራሽም ሆነ ተፈጥሯዊ ችግሮችን በመደበቅ የሚታወቀው የአማራ ክልል መንግስት እንዲሁም ጉዳዩ በቀጥታ የሚመለከታቸው የአማራ ህብረተሰብ ጤና ኢንስቲትዩትና የክልሉ ጤና ቢሮ ግን እስካሁን ምንም አይነት ድጋፍ አላደረጉም። አቶ ወሰን ተጨማሪ ለህክምና አስፈላጊ የሆኑ ግብዓቶችን ከዞኑ መጠየቃቸውን ገልጸው የተከሰተው በሽታ ኮሌራ መሆን አለመሆኑን ለመለየት ናሙና ወደ ክልል ተልኳልም ብለዋል።
ምልክቱ የኮሌራ ነው ያሉት አቶ ወሰን በትክክል የበሽታውን ምንነት ለመለየት የናሙናውን ውጤት እየጠበቁ መሆናቸውን ተናግረዋል። የጃዊ የመጀመሪያ ደረጃ ሆስፒታል ባልደረባ በአቶ ወሰን ሐሳብ የሚስማሙ ሲሆን ቶሎ ይቆማል የሚል ግምት እንደሌላቸው አረጋግጠዋል። የአጣዳፊ ተቅማጥና ተውከት በሽታ በተለያዩ በጥቃቅን በአይን በማይታዩ ተዋሲያን አማካኝነት የሚከሰት በሽታ ሲሆን በተለያዩ መተላለፊያ መንገዶች ከሰው ወደ ሰው በከፍተኛ ፍጥነት የሚተላለፍ በሽታ ነው። ይህ በእንዲህ እንዳለ ከዚህ በፊት በአዊ ብሔረሰብ ዞን ውስጥ የወባ ወረርሽኝ ተከስቶ በክልሉ መንግስት ችግር ምክንያት በመቶዎች የሚቆጠሩ ሰዎች ሕይወታቸው ማለፉ ይታወሳል። የአማራ ፋኖ በጎጃም አዴት አካባቢ የአፈር ማዳበሪያ ለምን ከመንግስት ገዛችሁ በሚል የ5000 ብር በአንድ ገበሬ ላይ ቅጣት እየጣሉ መሆናቸው ተሰምቷል። ታገልለታለሁ ለሚለው ህዝብ እንኳን የማይራራው ይህ ኃይል በመራዊ ከተማ 11 መምህራንን በመረሸን ተማሪዎችን በመግደልና ትምህርት ቤቶችን በመዝጋት የመማር ማስተማር ስራቸውን እንዳያከናውኑ እንቅፋት መሆኑ ሳያንሰው ለመስኖ ስራ የአፈር ማዳበሪያ ገዝተው ለመጠቀም የፈለጉ ገበሬዎች ላይ ቅጣት መጣሉን የአዴት ነዋሪዎች ገልጸዋል። ሚዲያችን ገበሬዎቹ ለምን ቅጣት ተጣለባቸው ተብለው እንደ መረጃ ምንጮቻችን ከሆነ ከመንግስት ለምን ትገዛላችሁ እኛ እየሞትን እናንተ እንዴት ታለማላችሁ ብለው እንደሆነ ጠቅሰዋል። የተጣለባቸው የቅጣት መጠንም ለአንድ ገበሬ 5000 ብር መሆኑን ጠቁመው ከመረሸን መዳናቸውን እንደ መልካም አጋጣሚ ቆጥረው ተበድረንም ቢሆን ቅጣቱን እንከፍላለን በማለት በሐዘንና ተስፋ በቆረጠ ስሜት ለሚዲያችን አስረድተዋል። አቶ ጌታቸው ረዳ ምስጋና ቀርቦላቸው ከጊዜያዊ አስተዳደር ፕሬዝዳንትነት መሰናበታቸው ተሰምቷል። ለዚህም ጠቅላይ ሚኒስትር አብይ አህመድ አቶ ጌታቸው ረዳ ላለፉት 2 ዓመታት የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር በመሆን ላበረከቱት አስተዋጽኦ ምስጋና ቀርበው በተለይም አቶ ጌታቸው ረዳ የተገኘው ሰላም እንዲጸና ለነበራቸው ከፍተኛ ጥንቃቄና አመራር የፌዴራል መንግስት እውቅና እንደሚሰጥ አስገንዝበዋል። አቶ ጌታቸው ረዳ የትግራይ ክልል ጊዜያዊ አስተዳደር በመሆን ለ2 ዓመታት መምራታቸው ይታወቃል። አሁን ላይ ትግራይ ክልል አዲሱን የክልሉን ጊዜያዊ አስተዳደር የሰየመች ሲሆን በዚህም መሰረት ሌተናል ጀነራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር በመሆን መሾማቸው ተገልጿል። ክብራትና ክብራን አብራችሁን ስለቆያችሁ እያመሰገንን በሌላ ፕሮግራም እስከምንገናኝ መልካሙን ሁሉ እየተመኘን እኛ በዚሁ አበቃን። አገው ሚዲያ የህዝብ ድምጽ